የተለያዩ ሊጎች ጨዋታዎች ነበሯቸው። ሳምንቱ መጨረሻ እንግሊዝ ፕሪሚየር ሊግ የ31ኛ ሳምንት ጨዋታዎች ትላንትና ተደርገው ነበር። አራት ጨዋታዎች ቀን 10 ሰዓት ላይ በተደረጉ ጨዋታዎች ሊቨርፑል በዚህ ውድድር ዘመን በሊጉ ለመጀመሪያ ጊዜ ከሜዳ ውጪ ተሸንፏል። በውድድር ዘመኑ ደግሞ በዚህ በሊጉ ሁለተኛ ሽንፈት የገጠመው ከ7 ወራት በኋላ ጣም አስደናቂ የሚባል ጉዞ እንደነበረው ማሳያ ግን ደግሞ ከዚህ በኋላ ላሉት ጨዋታዎች ለአሰልጣኝ አርነ ስሎት እንደዚሁም ደግሞ ለክለቡ ለደጋፊዎቹም የሚያሳስብ አይነት ብቃትን ነበር ያሳየው። ከፉላም ጋር በተደረገውና 3-2 በተሸነፈበት ጨዋታ ከእንግሊዝ ፕሪሚየር ሊግ የወረደው የመጀመሪያው ቡድንም ታውቋል። ትላንትና ሳውዛምፕተን ከሊጉ የወረደው የመጀመሪያው ቡድን ሆኗል። በሊጉ አዲስ ታሪክም ጽፏል። በጎ ያልሆነ ታሪክ ቼልሲ አሁንም ከዚህ ከሜዳ ውጭ በሚያደርጋቸው ጨዋታዎች ላይ ውጤት አለማግኘት ወይም ደግሞ አለማሸነፉን ቀጥሎበታል። ሀምሻሽ ላይ ደግሞ የተደረገው የማንቸስተር ደርቢ ጨዋታ ነበር። ከዚህ ቀደም የነበሩት የማንቸስተር ደርቢ ጨዋታዎች ውጤቱ ምንም ይሁን ምንም ቢያንስ አንድ ጥሩ ቡድን እንመለከትበት ነበር። ጎሎች ነበሩት፣ ስሜት ነበረው። ትላንትና ግን እንደው ማይተዋወቁ ቡድኖች ያደረጉት አይነት እንደገና ምንም አይነት ይሄ አላማ የሌለው ለወዳጅነት የሚደረግ አይነት ጨዋታ የሚመስል አይነት ይሄ ደል የሆነ ወይም ደግሞ ይሄ ድብዝዝ ያለ ድባብ የነበረበትም አይነት ጨዋታ ነበር። በርግጥ ለሁለቱም ቡድኖች ያን ያክል እንደው ጥቅም ያለውም ባይመስል ደርቢ ነው እና ያው ግን 0-0 ተጠናቋል። በሌሎች ሊጎችም ጨዋታዎች ነበሩ። ትላንትና የተደረጉ ጨዋታዎች በጣሊያን ሴሪያ አታላንታ አሁን ከዋንጫ ፉክክር መራቁ ብቻ አይደለም የአውሮፓ ቻምፒየንስ ሊግ ስፍራንም ሊያጣ ይሄ የአውሮፓ ቻምፒየንስ ሊግ ተሳትፎንም ሊያጣ የሚችልበት አደጋ ውስጥ እየገባ ነው የሚገኘው። በሜዳው ትላንትና በላትሲዮ ተሸንፏል። ሌሎችም ሊጎች ጨዋታዎች ነበሯቸው። እነርሱን እንመለከታለን። ሌሎችም እናነሳቸው ጉዳዮች ይኖራሉ። ነገ የአርሰናልና የሪያል ማድሪድ ጨዋታ ይደረጋል። ከዚህ ጨዋታ አስቀድሞ በሪያል ማድሪድ በኩል በትልቁ ይነሳ የነበረው የግብ ጠባቂ ጉዳይ ነበር። አንድሪ ሉኒን ያው ጉዳት አለበት። ቲቦ ኩርቷም እንደዚሁ ከጉዳት ሙሉ በሙሉ አላገገምና ነገም እንደዚሁ በሌላ ወጣ ግብ ጠባቂ ነው ወይ ካርሎ አንቸሎቲ ወደ ኤምሬትስ ሄዶ አርሰናል የሚገጥሙት የሚሉ ጥያቄዎች ይነሱ ነበር። ግን ቲቦ ኩርቷ ሊመለስ እንደሚችልም ተነግሯል እና ሌሎችንም እናነሳለን። ትላንትና እንግሊዝ ፕሪሚየር ሊግ የ31ኛ ሳምንት ጨዋታዎች ነበሩ። አስቀድሞ ቀን 10 ሰዓት ላይ የተደረጉ ጨዋታዎችን ስናነሳ ፉላም ከሊቨርፑል ጋር ያደረጉት ጨዋታ ክራቨን ኮቴጅ ላይ ተደርጎ ፉላም 3-2 አሸንፏል። ሩያንስ የሰኞን 23ኛው ደቂቃ አሌክስ ዮቢ 32ኛው እንደዚሁ ደግሞ ሮድሪጎ ሙኒዝ 37ኛው ደቂቃ ላይ የአሰልጣኝ ማርኮ ሲልቫ ቡድን ዘንድሮ በጣም ድንቅ የሆነ ቡድን እንደሆነ በተደጋጋሚ እያስመለከተን ነው የሚገኘው። ከትልቆቹ ጋር ሲጫወት ቢሸነፍ እንኳን እንደዚሁ በቀላሉ እጅ ሰጥቶ ማይሸነፍ ግን ደግሞ እንደ ትላንት ነው አይነት እንደ ሊቨርፑል አይነት ክፍተት የሚሰጥ ወይም ደግሞ ክፍተት የሚፈጥር አይነት ቡድን ደግሞ ሲያገኝ በቀላሉ ፕሬስ ላይ ይደረግ የሚችል አይነት ቡድን ደግሞ ሲያገኝ ጎሎችን ማስቆጠርና ጨዋታዎችን በወሂ አሸንፎ መውጣትም ደግሞ እንደሚችልበት በድጋሚ ያሳየበት ጨዋታ ነበር የትናንትናው ጨዋታ። አስቀድሞ ግን አሌክሲስ ማካሊስተር ነበር ሊቨርፑልና 14ኛው ደቂቃ ላይ ከቆንጆ ጎል ቀዳሚ አድርጎ የነበረው ግን ደግሞ ሉዊስ ዲያዝ 72ኛው ደቂቃ ላይ ያልጸናውን የሊቨርፑል መሪነት ቢያንስ ወደ ጨዋታው ወደ አቻነቱ እንዲመጣ ለማድረግ የሚያስችል ጎል አግብቶ የነበረም ቢሆን ከዛ በኋላ ግን ሊቨርፑል ተጨማሪ ጎል እንደው መጨመርና ማከል ሳይችል ቀርቶ ጨዋታው በዛ ውጤት ተጠናቋል። የሊጉ መሪ ሽንፈት ረስቶ ከከረመ በኋላ የገጠመው ሪያሊቲ ቼክ ወይም ደግሞ ይሄ ያለው እውነታ ድጋሚ የሚያረጋግጥበት አይነት ጨዋታ ነበር። ምክንያቱም ተከታታይ ጨዋታዎችን ሳትሸነፍ ስትጓዝ ከዛ ባሻገር ደግሞ ከተከታዮች እንደና አርሰናል ካሉ ቡድኖች ጋር በመካከል ያለው የነጥብ ልዩነት ይሄ ከ10 በላይ ሲሆን የትኛውም ተጫዋች ቢዘናጋ እንደው ባምሮ ቢዘናጋ ጤናማ ነው። ልክ ነው። ፕሮፌሽናሎች ናቸው። መዘናጋት የለባቸው። አለርት ሆኖ መጠበቅ አለባቸው። ግን ደግሞ እንደዚህ አይነት ጨዋታዎች ላይ ወይም ደግሞ እንደዚህ አይነት ውጤቶች ላይ ከዚህ ከተጫዋቾች ጉዳት ባሻገርም በዚህ በአቋም መቀነስ ከዛ ባሻገር ደግሞ አሰልጣኝ አርነ ስሎት ከጨዋታው መጠናቀቅ በኋላ በሰጣት አስተያየት ላይ ቢያስተባብሉትም ይሄ የመዘናጋት አይነት በቡድን ውስጥ ተመለከተ ነበረ። የትናንትናው ጨዋታ ይሄ የድንገት ሽንፈት አይደለም። ከመበለጥ ጋር የሆነ የመከላከል ድክመት የተገለጠበት አይነት ጨዋታ ነበር። የሁለት አጋማሾች ጨዋታ ነው። በመጀመሪያው አጋማሽ ጥሩ ፉክክር የታየበት የሚመስል ግን ደግሞ የሊቨርፑል መከላከል ንቃቃቶች ፈጠው የታዩበት ወይ ደግሞ ክፍተቶቹ ፈጠው የታዩበት ነው።
እንግዲህ በዚህ ጨዋታ ላይ ቀዳሚ የነበረው ሊቨርፑል ነው። ራያን ግራቨንበርግ ከመሃል ሜዳ ላይ ያስጣለው ኳስ አሌክሲስ ማካሊስተር ድሪብል አድርጎ ሄዶ ከሳጥኑ አክሮሎ የመታው ኳስ በርንሌ ሊቆጣጠረው አልቻለም፣ ወደ ጎልነት ተቀይሯል። 23ኛው ደቂቃ ላይ ግን አንድሪያስ ፔሬራ ከቀይ መስመር ያሻማውን ኳስ እንደ ቀኝ ተከላካይ ሆኖ ገብቶ የነበረው ወይ እንደ ቀኝ ተመላላሽ ሆኖ ገብቶ የነበረው ከርቲስ ጆንስ በትክክል ኳሱን ሳያጸዳው ቀርቶ ራንሰሰኞን አግኝቶት ወደ ጎልነት ቀይሮታልና የቸኳስ ተቆጣር ኢብራሂማ ኮናቴ የመጀመሪያ የተሳሳተ ፓስ መስራቱ ከዛ ባሻገር ደግሞ በእንደዚሁ አንዲ ሮበርትሰን በቦታው ላይ ለመገኘቱ ከዛው ሌሎችንም እንደዚሁ እንደምክንያት ማንሳት የምንችል ይመስለኛል እና አራቱም የሊቨርፑል ተጫዋቾች በተቆጠሩት 3 ጎሎች ላይ ቀጥተኛ ተሳትፎ ነበራቸው። በተለይ ደግሞ የሴሰኞን ጎል ሲቆጠር ቨርጂል ቫን ዳይክ ከዚህኛው ተጫዋች በበለጠ ሁኔታ ኳሱ ለመከላከል የሚያስችል አይነት ፖዚሽኒንግ ላይ ነበረ እና ደግሞ ከተጫዋቹ ልምድም አንፃር እንኳን እንደዚህ ትክክለኛ ቦታው ላይ ሆኖ ቀርቶ ከዛው በሆነ አቋቋም ላይ እንኳን ሆኖ ቡድኑን ጎል እንዳይቆጠርበት ለማስጣል ብዙ ጥረት የሚያደርግ አይነት ተጫዋች እንደሆነ እናውቃለን። ግን ትላንትና ያን ሰት ሲሰራ እንደዚሁ ተመልክተናል። 32ኛው ደቂቃ ላይ አንዲ ሮበርትሰን የጨዋታውን ፍሰት አቅጣጫ ለመገልበጥ የሞከረውን ኳስ ያገኘው አሌክሲስ ኢዮቢ ወደ ጎልነት ቀይሮት ቡድኑ መሪ ሆኗል። የመጀመሪያው ኳስ መጥቶት ኢቡ ኮናቴ መልሶበት ነበር፣ ግን ያንኑ ኳስ ነው በድጋሚ በግራ እግሩ በመምታት ወደ ጎልነት ቀይሮ ነው ቡድኑ መሪ ያደረገው። 37ኛው ደቂቃ ላይ ከቀይ ማዕዘን ተሻምቶ የሊቨርፑል ተጫዋቾች የገጩትን ኳስ ኢዮቢ ወደ ጎል መልሶት ሮድሪጎ ሙኒዝ ቨርጂል ቫን ዳይክን አቋቁሙንም ጭምር አስቶ ነው ያንን ኳስ ያገኘው ነው ወደ ጎል ተቀየረውና ግብ ጠባቂው ያን ያክል ምንም ሊያደርግ ቢገባው አይነት አይደለም። ግን ደግሞ እንደ ቨርጂል ቫን ዳይክ ያለ ልምድም ያለው ከዛ ባሻገር ደግሞ ግዝፈትም ያለው ሁሉም ነገር ያለው የምትለው እንደ ላንድ ዘመናዊ ተከላካይ ሁሉም ነገር አለው ብለህ የምታነሳለት አይነት ተከላካይ መሰል ስህተት ሲሰራ ደግሞ መመልከት ይሄ በተወሰነ መልኩ የሊቨርፑልንም ደግሞ ክፍተት የሚያሳይ ነው። አርነ ስሎት በርግጥ ከዛ በኋላ ዘንድሮ በአጠቃላይ ወደ ፕሪሚየር ሊግ ከመጡ በኋላ እጅግ በጣም ከሚደነቁባቸው ነገሮች መካከል አንዱ ኢንጌም ማኔጅመንታቸው ነው። ወይም በዚህ በጨዋታ ሂደት ውስጥ ጨዋታውን የሚያስተዳድሩበት መንገድ ነው፣ በቅያሬዎችም ጭምር። ትናንትና ግን በተወሰነ መልኩ ቅያሬዎች የዘገዩ ይመስላሉ። ምክንያቱም ምናልባት የኮነር ብራድሌና የሌሎች የቡድን አጋሮቹን ሊንካፕ በቶሎቶሎና በተደጋጋሚ ልናይ የምንችልበት እድል ነበር። ያ ደግሞ የሚሆን ከሆነ ሊቨርፑል ውጤት ሊያገኝ የሚችልበት እድል ሰፊ ይሆን ነበር። ቢያንስ 1 ነጥብ እንኳን ይዞ ሊወጣ የሚችልበት እድል 1 ነጥብ ሊሆን ይችላል፣ ወይም ቢያንስ 1 ነጥብ ይዞ መውጣት ይችላል ነበር። አሰልጣኝ አርነ ስሎት ከጨዋታ መጠናቀቅ በኋላ ዋንጫው እንዳነሳችሁ ተሰምቷችሁ ተዘናግታችሁ ነው ወይ የሚል ጥያቄ ቀርቦላቸዋል። ነው በፍጹም እንደዛ አይደለም፣ ተዘናግተን አይደለም። ግን ያው በቃ የጨዋታው ሂደት እንደዚህ ነው። ፉልሃም በጣም አስቸጋሪ ቡድን እንደሆነ ይታወቃል እና ያው ተሸንፈናል፣ ግን ደግሞ ለቀጣይ እንዘጋጃለን የሚል አስተያየታቸውን ነው የሰጡት። ያው በትናንትናው ጨዋታ ላይ አንዱን ጥፋት የሰራው አንዲ ሮበርትሰን አንፊልድ ላይ ተደርጎ በነበረውና ፉልሃም አብዛኛውን ደቂቃ ይመራ በነበረበት ሰዓት ላይ ሊቨርፑል አሰልጣኙ በቀየሩት ቅያሬ ቢያንስ ከጨዋታው ነጥብ ይዘው በወጡበት አጋጣሚ ላይ የተጫዋች በቀይ ወጥቶ እንደነበር ይታወቃል። ትናንትናም እንደዚሁ ያው ትልቅ የሚባል ስህተት ሰርቶ ቡድኑ ዋጋ አስከፍሏል ከተቆጠረበት ጎል አንፃር። ለማንኛውም ጨዋታው በዚህ ውጤት መጠናቀቁን ተከትሎ በሊቨርፑል አሁንም በዚህ በ73 ነጥብ የሊጉ መሪነት ላይ እንደቀጠለ ነው። 22 ጨዋታዎችን አሸንፈዋል። እስካሁን ድረስ 2 ጨዋታዎች ብቻ ነው የተሸነፈውና ከአራት ተከታታይ ድል በኋላ የተሸነፈው ጨዋታ ነው። ይህንን ጨዋታ የሊቨርፑልን ነጥብ መጣል አስቀድሞ የተጫወተው አርሰናል ይሄ ካፒታላይዝ ሊያደርገው አልቻለም፣ ወይ ደግሞ ሊጠቀምበት አልቻለም። ምክንያቱም አርሰናልም ቅዳሜ ዕለት እንደዚሁ ከተጋጣሚው ጋር በነበረው ጨዋታ ላይ አቻ ተለያይቶ እንደነበር ይታወቃል። ያው ሌላኛው ጉዳይ የመሐመድ ሳላህም ጉዳይ ነው። መሐመድ ሳላህ ባለፉት 7 የክለብና የሀገር ውስጥ የብሔራዊ ቡድን ጨዋታዎች ላይ ኢትዮጵያ ላይ ያገባው ጎል ብቻ ነው ያለው። እንግዲህ ባለፉት 7 ጨዋታዎች ዘንድሮ በእያንዳንዱ ጨዋታ ከአንድ በላይ ጎል እያስቆጠረ የሚመጣ ይመስለው እጅግ በጣም አደገኛው መሐመድ ሳላህ ባለፉት ጨዋታዎች ግን በደንብ እንደ ቡድኑ በወረደባቸው ጨዋታዎች ላይ እሱም ደግሞ እንደገል በጣም ወርዶ የሆነ እንዳለ እየተመለከተ ነው። ትናንትና 63ኛው ደቂቃ ላይ ነው አንድ ኳስ እንደው ጥሩ ኳስ አግኝቶ ወደ ላይ የመታው እንደሞ ከገቡ አናት ያው ርቁ ኢላማውን አልጠበቀም። ሙከራ ነበር።
ከዛው እጭ ግን መሐመድ ሳላ ጸጥ ብሎ ያመሸበት እንደው ተሰልፏል እንደ የሚል ጥያቄ ሁሉ እስኪነሳበት ብዙ ተደጋግማ አይደለም ብዙ ጨዋታዎች ከዚህ በፊት ለባሎን ዶር ምናልባት ዘንድሮ እየተባለ ነበር አሁን ግን ከዛ ከፓሪስ ሰን ጀርመን ጨዋታ በኋላ መሐመድ ሳላ በብዙ መልኩ ይሄ ሲቸገር ነው እየተመለከተ ነው የምንገኘው በእርግጥ ከዛ በፊት በዚህ በደርቢውም ጨዋታ ላይ ይበልጡን ደግሞ ከዚህ ከፓሪስ ሰን ጀርመን ደርሶ መልስ ጨዋታዎች በኋላ የዚህ ተጫዋች ብቃት በብዙ ወርዶ እየተመለከተ ነው የምንገኘውና ይሄ አርንሽሎት የሚያሳስባቸው ይመስላል ከዛ ባሻገር ደግሞ የውሉን ጉዳይ ብዙ ነገሮች እንዳሉት ሳይረሳ ማለት ነው ሌላኛው ጨዋታ ብሬንፈርድና ቼልሲ ያደረጉት ነው 0-0 ተጠናቋል የኤንዞ ማሬስካ ቡድን ኳሱን አብልጦ ቢይዝም እንደገና 21 ሙከራዎችን አድርጎ ከነዛ ውስጥ 5 ኢላማቸውን ተጠበቁም ቢሆኑ በኤክስጂ ልኬት መሰረት ቢያንስ አንድ ጎል እንኳን ማግባት የነበረበትም ቢሆን ያው ጎል ሳያገባ 0-0 ተጠናቋል ባለፉት 8 ከሜዳው ውጭ ያደረጋቸው የሊግ ጨዋታዎች ምንም አላሸነፈም ሊቨርፑል 5 ባቻ ውጤት አጠናቆ በአምስቱን ተሸንፎ 3ቱን ባቻ ውጤት እንደዚሁ ያጠናቋል አሁንም በቻምፒየንስ ሊግ ተሳትፎ ስፍራ ላይ የሚገኘው 53 ነጥቦችና 17 ጎል ይዞ አራተኛ ደረጃ ላይ ይገኛል ከሲቲ በአንድ ነጥብ ብቻ ነው የሚበልጠው ግን ደግሞ ያው ቀሪዎቹ ደግሞ ቡድኖች እየተከታተሉት ነው የሚገኙት ኒውካስል ደግሞ በጣም ጥሩ የሚባል ፎርም ላይ መገኘት የሚችሉ ትልልቆቹ ቡድኖች መጉዳት የሚችሉ ለዛ ቦታም ደግሞ ጠንካራ ፍክክር ማድረጋቸው በራሱ እንደ ትልቅ ፈተና ሊቆጠር የሚችሉ አይነት ቡድኖች ናቸው እየተከታተሉት የሚገኙት ልክ እንደ ሊቨርፑል መሐመድ ሳላ ሁሉ ቼልሲም እንደዚህ ኮል ፓልመር አለውና ኮል ፓልመር ተቀይሮ ገብቶ ተጫውቷል ነገር ግን ባለፉት 12 ጨዋታዎች ምንም ጎል አላገባምና ብዙ ያነጋገረን በጣም የሱ መንሸራተት ራሱ በተለይ ደግሞ አምና ከነበረው ብቃት አንፃር የዚህ ተጫዋች ባቋም ወረድ በርግጥ ጉዳቶችም የተለያዩ ጉዳዮችም ሊነሱ ይችላሉ ግን ደግሞ በዚህ ደረጃ የሱ ወረድ አነጋጋሪ የሚሆን ይመስልኛል ቶተናም ከሳውዛምፕተን ጋር ያደረጉት ጨዋታ በቶተናም 3-1 አሸናፊነት ተጠናቋል ብሬናን ጆንሰን 13ኛው እና 42ኛው ደቂቃ ላይ የቶተናምን ጎል ሁለቱን ጎሎች ያገባ ተጫዋች ነው ማቲስቴል 90 ደቂቃው ተጠናቆ በተጨማሪ ባከነ ሰዓት ላይ የተገኘውን ፍጹም ቅጣት ምት በማግባት ቶተናም ወደ ታችኛው ሊግ ሲወርድ እንደው ገፍተውታል ወደ ታችኛው ሊግና ያው ቶተናም ከረጅም ጊዜ በኋላ ነው ወደ ድል የተመለሰው ማቴዎስ ፈርናንዴዝ 90ኛው ደቂቃ ላይ ሳውዛምፕተን ወደ ጨዋታ የመለሰሽ ጎል አግብቶ የነበረም ቢሆን ያው ምንም አልተጠቀማቸውም በሊጉ እንዲሰነብቱ ማላደረጋቸው ቶተናም ከአራት ተከታይ ድል አልባ የሊግ ጨዋታዎች በኋላ ነው አሸንፎ 14ኛ ደረጃ ላይ የተቀመጠው ሳውዛምፕተን ከሊጉ ወረደ መጀመሪያው ቡድን ነው እንደ ስናነሳ እንደነበረው 10 ነጥብና 51 የጎል ዕዳ ኖሮበት ነው የሊጉ ግርጌ ላይ የተቀመጠውና እንግዲህ 51 የጎል ዕዳ በጣም ብዙ ለነገሩ አምና የሊጉ ግርጌ ላይ የነበረው ቡድን ወይ ደግሞ መጨረሻ ደረጃን ይዞ ያጠናቀቀው ቡድን ከ100 በላይ ጎሎች ገብተውበት እንደነበር ይታወቃልና 7 ጨዋታዎች ገና ይቀራሉ ደግሞ 7 ጨዋታዎች ይቀራሉ ይሄ ደግሞ የሳውዛምፕተን በዚህ ፍጥነት ከሊጉ መውረድ በእንግሊዝ ፕሪሚየር ሊግ ታሪክ ፈጥኖ ይወረደ ወይ ደግሞ በብዙ ጨዋታዎች እየቀሩት መውረዱን ያረጋግጣ በታሪክ የመጀመሪያው ቡድን ያደርጋል በ7 ጨዋታዎች መውረዱን ተከትሎና ይሄን ነገር እንግዲህ አሰልጣኝ ኢቫን ዩሪች በጣሊያን ሴሪያ በርካታ ክለቦችን ሲያሰለጥኑ ምናቃቸው አሰልጣኝ ከጨዋታው መጠናቀቅ በኋላ የሪክሩትመንት ወይ ደግሞ የዚህ የተጫዋቾች ምልመላ ችግር ነው ያለብን እንደ ቡድን ጥሩ ለመጫወት ይሞክራል ግን ደግሞ ፊዚካሊቲ የለውም ወይ ደግሞ ይሄ አካላዊነት የለውም ያን ደግሞ ልናገኝ የምንችለው ከገበያው ነው የሚል አስተያየታቸው እንደዚሁ ሰጥተዋል ግን ደግሞ አሁን የረፈደ ጉዳይ ይመስለኛል ወደ ሻምፒዮንሺፕ ወርዷል ከዛ ባሻገር ደግሞ እንደው በትልቅ ደረጃ ከዛ ከሻምፒዮንሺፕ ወደ ፕሪሚየር ሊግ ለመምጣት የሚደረገው ደግሞ ፍክክር በጣም ከባድ ሊባል የሚችል አይነት ነውና አይተውቅም ምን አይነት ውሳኔዎች ሊወሰኑ እንደሚችሉ የሳውዛምፕተኑ ግብ ጠባቂ አረን ራምስዴል ባለፉት 5 የውድድር ዘመናት በሶስቱ ከተለያዩ ክለቦች ጋር ከሊጉ ወርዷል በጣም ያሳዝናል ድረቢስም ነገር ከደጋፊ ጋር ይሄ ጥሩ ትስስር መፍጠር የሚችል በጣም አሪፍ የሆነ ግብ ጠባቂ ያው አሪፍ የሆነ ተጫዋች እንደሆነ እናውቃለን ግን ያው ከአርሰናል ዳቪድ ራያን ካመጣ በኋላ ነው ወደ ሳውዛምፕተን አምርቶ የነበረው ከዛ በዛም ጥሩ የሚባል አይነት ጅምር ነበር የነበረው ከልጅነቱ ጀምሮ ከልብ የሆነ የሳውዛምፕተን ደጋፊ እንደሆነ ይነገራልና ከሚደግፈው ቡድን ጋር ከሊጉ መውረዱ ግን ትንሽ ከግም ያሰኝ ጉዳይ ይመስላል ከዛውጭ ማንቸስተር ዩናይትድ እና ማንቸስተር ሲቲ ያደረጉት ጨዋታ ነው የነበረው የሳምንቱ ተጠባቂ ጨዋታ ነበር ግን ደግሞ ከመጠበቁ ተቃራኒ ነበር 0-0 ጨዋታ ገና እንደይቃ ሳይሞላው የሲቲ ሳጥን መግቢያ ጫፍ ላይ ጋርናቾ ላይ የተሰራው ጥፋት ተከትሎ ጨዋታው ሙቅ ያለ
ፉክክር የሚኖረው መስሎኝ ነበር ነው በግሌ ግን ደግሞ እንደዛ ሆኖ አይደለም ያገኙት በሩበን አሞሪም ሪአክቲቭ የሆነ የጨዋታ አቀራረብ በማንቸስተር ሲቲ እድሜ ከዛ ባሻገር ፎርም በሌሎችም በጣም ብዙ በተጫኑት የማጥቃት ክፍል ድክመት ምክንያት የመጀመሪያው አጋማሽ ላይ እንደው የረባል ተብሎ ሊጠቀስ የሚችል አይነት ሙከራ ሳንመለከት ነበር የተጠናቀቀው በሁለቱም ቡድኖች በኩል ይሄ እንዴት አልተቆጠረም ብለህ እንኳን ትልቅ የምትቆጭበት ቀርቶ እንደ አጠቃላይ እንደ የዚህ የጨዋታ እንቅስቃሴ የምትመለከተው ከሆነ እንደገና ደግሞ የደርቢነቱን ደግሞ ስሜት የምትመለከተው ከሆነ ብዙ ጎሎች ሊቆጠሩበት የሚችሉ እንኳን ባይሆን ቢያንስ ይሄ ቶሎ ወደ ተጋጣሚ ጎል ክለብ በሁለቱም ቡድኖች በኩል የመድረስ አይነት ምልክትን ተፈልግ ነበር ደግሞ በሶስተኛው ሜዳ ክፍል ላይ የሲቲም ሆነ የማንቸስተር ዩናይትድ ተጫዋቾች ውሳኔዎች እጅግ በጣም የወረደ ተብሎ ሊጠቀስ የሚችል አይነት ነበርና ትላንትናም ያው የመጀመሪያው አጋማሽ በዛ ውጤት ነበር የተጠናቀቀው ግን የማንቸስተር ዩናይትድ የጨዋታ አቀራረብ ሪአክቲቭ ሆነ የጨዋታ አቀራረብ ለሲቲ ተጫዋቾች ይሄ እድሎችን መዝጋት እድሎች የሚፈጥሩበትን ክፍተቶች መዝጋት ላይ ውጤታማ ነበረ ሁለት ያው አጠቃላይ በመጀመሪያው አጋማሽ በሁለቱም ቡድኖች በኩል አንዳንድ ኢላማቸውን የጠበቁ ሙከራዎች ናቸው የተደረጉት እና ይሄ ምን ያክል ደካማ የሚባል አጋማሽ በሁለቱም በኩል እንዳሳለፉ ማሳያ ነው ሁለተኛው አጋማሽ ላይ የተሻለ እንቅስቃሴና ከፍተኛ የሆነ ጨዋታ በሁለቱም ቡድኖች በኩል ከጅምሩ ነበር ፊልፎደን በአጋማሹ ጅምር ላይ ያገኘው ግልጽ እድል ነበር ግን ደግሞ ያንን እድል ሳይጠቀምበት ቀርቷል በዩናይትድም በኩል ወደ ሲቲ ግብ ክልል ቶሎ የመድረስና ሙከራዎችን የማድረግ አቅም ነበረ ግን ደግሞ በጋርናቸው የመጨረሻ ውሳኔዎችና የራስሙስ ሆይሉንድ የቦታ ያያዝ ችግር ምክንያት እነዚህ እድሎች ወደ ጎልነት ሳይቀየሩ እና ደግሞ ዩናይትድ ከኦሌ ሶልሻየር በኋላ የከተማ ተቀናቃኙ ላይ የዚህ የጨዋታ ወይም በአንድ ውድድር ዘመን ሁለት ድሎችን የማስመዝገብ ታሪክን ድጋሚ ሳይጽፍ ቀርቷል ትላንትና ጨዋታው በዚህ መልኩ መጠናቀቁን ተከትሎ በሁለቱም ቡድኖች በኩል እንደው በዚህ ደረጃቸው ለማሻሻል ያልተጠቀመ አይነት ግን ደግሞ ሁለቱም ከዚህ በኋላ ምናልባት ሊጫወቱ የሚችሉበት አላማ ከእንግሊዝ ውጭ ያለ ነው ምናልባት ሲቲ ልክ ነው ኤፍኤ ካፕን ላይ ያነሳ ፍላጎት ሊኖረው ይችላል እዛው ውድድር ውስጥ እንዳለ ይታወቃል ደግሞ ደብሮይነን ከአንድ በላይ በሆነ ዋንጫ መሸኘት ደግሞ በራሱ ትልቅ ነገር ነውና ከዛ አንፃር ምናልባት ያው የዚህ ተጫዋች ያድና ደግሞ የዚህ አጠቃላይ ማንቸስተር ሲቲ ቡድንም በዚህ ውድድር ዘመን ባሉ ቀሪ ጨዋታዎች ላይ ሊኖር የሚችለው አላማ ሊሆን ይችላል በማንቸስተር ዩናይትድ በኩል ምናልባት ዩሮፓ ሊግ ካልሆነ በስተቀር ቀሪ አለኝ ብሎ ሊያስበው የሚችል ወይ ደግሞ አለኝ ብሎ ሊጨነቀለት የሚገባ ጉዳይ ያለ አይመስልም ዩሮፓ ሊጉ ብቻ ነው እሱም ደግሞ የፊታችን ሐሙስ ከሊዮን ጋር በሚያደርገው ጨዋታ ነው የሩብ ፍጻሜ ጉዞውን የሚጀምረው እና ያው በጨዋታው በእንደዚህ አይነት መልኩ አሰልቺ ሆኖ የተጠናቀቀው ሁለተኛው አጋማሽ ላይ የተሻሉ የሚባሉ የጎል ሙከራዎች የነበሩትም ቢሆን ከጨዋታው መጠናቀቅ በኋላ ብዙ አካላት ከዚህ ከጨዋታው ቀዝቃዛነትና የማጥቃት እድሎች አለመፈጠር ጋር የተለያዩ ጥያቄዎች ሲያነሱ ነበር ያው ያጋጥማል የሚል አይነት መልስ ነበር ፔፕ በኩል የተሰጣቸው እና ግን ሩበን አሞሪም ደግሞ እንደ ቡድን ላደረግነው ነገር ክሬዲት ይገባል ነበር የሚል አስተያየቱ እንደዚሁ ሰጥቷል ያው ጨዋታው በዛ ውጤት መጠናቀቁን ተከትሎ ሲቲ በ52 ነጥብ አሁንም አምስተኛ ደረጃ ላይ የሚገኘው ግን ደግሞ ያው አስቶን ቪላ የሚያሸንፍ ከሆነ ደረጃውን ሊነጥቀው ይችላል አስቶን ቪላ በርግጥ በጣም ጥሩ የሚባል ጉዞ ላይ ነው የሚገኘው ኒውካስል ዩናይትድም ሌላ በጠንካራ ተፎካካሪ ሆኖ የቀረበ ቡድን ነው ለአውሮፓ ቻምፒየንስ ሊግ ተሳትፎ እና ይሄንን ዛሬ ነው ኒውካስል ዩናይትድ ከሌስተር የሚጫወተው እና ይሄንን ጨዋታ የሚያሸንፍ ከሆነ ደግሞ አንድ ቀሪ ጨዋታም አለው ስለዚህ ሲቲ አምስተኛውን የቻምፒየንስ ሊግ ተሳትፎ ደረጃ ይዞ ለማጠናቀቅ በሚደረገው ፉክክር ውስጥ ከሌሎች ቡድኖች ጋር ይበልጥ እንዲተናነቅ ያደርገዋልና ይሄ ነገር ያው ለፔፕ ጋርዲዮላ ቡድን መልካም ያልሆነ ውጤት ነበር በስፔን ላሊጋ ትላንት ጨዋታዎች ነበሩ የተደረጉ ላስ ፓልማስ በሜዳው በሪያል ሶሴዳድ 3-1 ተሸንፏል አትሌቲኮ ማድሪድ ዩሊያን አልቫሬዝ እና ፓብሎ ባሪዮስ ባገቧቸው ጎሎች ሴቪያን ከሜዳው ውጭ አሸንፏል አትሌቲ ያው የሪያል ማድሪድ መሸነፍና የባርሴሎና ነጥብ መጣል ተከትሎ በ60 ነጥቦች ከማድሪድ በ3 ከባርሴሎና ደግሞ ከሊጉ መሪ ከባርሴሎና በ7 ነጥቦች ሶስተኛ ደረጃ ላይ ተቀምጧል ሪያል ቫያዶሊድ በሄታፌ 4-0 ቪያሪያልና አትሌቲክ ቢልባኦ ደግሞ ያደረጉት ጨዋታ 0-0 ተጠናቋል በጣሊያንም ጨዋታዎች ነበሩ ትላንትና ከተደረጉት ጨዋታዎች መካከል ተጠባቂ የነበሩት ሁለቱ ናቸው አታላንታና ላትሲዮ ያደረጉት ጨዋታ ላትሲዮ 1-0 አሸንፏል ጉስታቭ ኢሳክሰን 54ኛው ደቂቃ ላይ ያገባው ጎል ነው ላትሲዮን አሸናፊ ያደረገው አታላንታ
ሶስተኛ ተከታይ ሽንፈቱን የገጠመው 58 ነጥብና 33 ጎል ይዞ ሶስተኛ ደረጃ ላይ ተቀምጧል። ግን ደግሞ በዚህ ውጤት ማጣቱ ከቀጠለ የቻምፒየንስ ሊግ ተሳትፎንም ሊያጣ ይችላል። ምክንያቱም ቦሎኛ አራተኛ ደረጃ ላይ የሚገኙ 56 ነጥቦች አሉት። ዩቬንቱስ በተመሳሳይ ነጥቦች አምስተኛ፣ ላትሲዮ በ55 ነጥቦች እንደዚሁ የታችኛው ደረጃ ላይ የሚገኙ ሰባተኛ ደረጃ ላይ ዩቬንቱስ እና ሮማ ያደረጉት ጨዋታ ነበር። በሮማ ኦሎምፒክ ስቴዲየም በሮማ ሜዳ ማለት ነው። ይህ ጨዋታ 1-1 ተጠናቋል። ማኑኤል ሎካቴሊ 40ኛው ደቂቃ ላይ ጎል አግብቶ ነበር። ነገር ግን ኤልዶር ሹሞዶሮቭ 49ኛው ደቂቃ ላይ ያገባው ጎል ሮማን ወደ ጨዋታው ብቻ ሳይሆን ነጥብም እንዲያገኝ አግዟል። የኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት ጨዋታዎች ከዛሬ ጀምሮ ይደረጋሉ። ዛሬ ሁለት ጨዋታዎች ናቸው የሚኖሩት። አስቀድሞ ቀን 9 ሰዓት ላይ ፋሲል ከነማ ከቅዱስ ጊዮርጊስ ጋር ይጫወታሉ በሐዋሳ ዩኒቨርሲቲ ስቴዲየም። አመሻሽ 12 ሰዓት ደግሞ ለወላይታ ዲግራት ዩኒቨርሲቲ ከኢትዮጵያ መድን ጋር የሚያደርጉት ጨዋታ ይኖራል። የፋሲል ከነማና የቅዱስ ጊዮርጊስን ጨዋታ ስንመለከት እነዚህ ሁለት ቡድኖች ባለፉት ዓመታት አሁን ያለውን የኢትዮጵያ ፕሪሚየር ሊግ ዋንጫ አስቀድሞ ከነኩ ቡድኖች የነኩት ሁለቱ ቡድኖች እነዚህ ናቸው። ፋሲል ከነማ 2013 ላይ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ነበር። ከዛ በኋላ ቅዱስ ጊዮርጊስ በተከታታይ 2014 እና 15 ላይ የሊጉ አሸናፊ እንደነበር ይታወቃልና በእነዛም ሶስት የውድድር ዘመናት በተለይ ደግሞ ቅዱስ ጊዮርጊስ ሻምፒዮን በነበረባቸው የተከታታይ የውድድር ዘመናት ላይ በሁለቱ ቡድኖች መካከል የነበረው ፉክክር እንደገና ደግሞ በሁለቱ ቡድኖች መካከል ይሄ ለጨዋታ ሲገናኙ የነበረው ሜዳ ውስጥ የሚታየው ፉክክር እጅግ በጣም አስደናቂ ነበር። ግን ሁለቱም ቡድኖች ያለፉትን እንግዲህ 2016 እና ያለፈውን በ2016 እና ዘንድሮን በዛ መጠን እንደው ይሄ የቀድሞ ጥንካሬያቸው ላይ ይገኙ ነበር ብሎ ማንሳት የሚያስቸግር ይመስለኛል በተለያዩ ምክንያቶች እና ያው አሁንም በዚህ በሊጉ ወገብ ላይ የሚገኙ ቡድኖች ናቸው። ፋሲል ከነማ እንግዲህ እንደ ባለሜዳ የሚታየው ቡድን 30 ነጥብና 3 የጎል ክፍያ ይዞ 9ኛ ደረጃ ላይ ተቀምጧል። ከተከታታይ 3 ነጥብ የጣለባቸው ጨዋታዎች በኋላ ሁለት ተከታታይ ጨዋታዎችን አሸንፎ ነው እንግዲህ ይህንን ጨዋታ የሚያደርገው። ይህንን ጨዋታ የሚያሸንፍ ከሆነ እንደ ጎሉ መጠን እስከ 5ኛ ደረጃ ድረስ ከፍ ማለት ይችላል ወይም ደግሞ ደረጃውን እስከ 5ኛ ድረስ ከፍ ያደርግና 5ኛ ደረጃን ከአርባ ምንጭ ከተማ መውሰድ ይችላል። ከዛ ባሻገር ደግሞ ከዚህ ከአራተኛ ደረጃ ላይ ከሚገኘው ባህር ዳር ከተማ በአንድ ነጥብ አንሶ ወደ መሪዎቹ ጠጋ የሚልበት እድል እንደዚሁ ይፈጠርለታል። ከዛ ባሻገር ቅዱስ ጊዮርጊስ ደግሞ ስንመለከት አጋጣሚውን በደረጃ ከፍ ብሎ በአንድ ነጥብ በልጦ ተቀምጧል። 31 ነጥብና 2 ጎል ይዞ 8ኛ ደረጃ ላይ ተቀምጧል። ያለፉትን 6 ተከታታይ ጨዋታዎች አላሸነፈም ቅዱስ ጊዮርጊስ ማለትም ከነዚህ ውስጥ ደግሞ 3ቱን ወይም ግማሹን በሽንፈት ነው ያጠናቀቀው እና የውጤት ማጣት ጉዞ ላይ ነው የሚገኘው። ከዛ ባሻገር ደግሞ ጎሎችንም ደግሞ ለማስቆጠር የሚቸገር አይነት ቡድን ሆኖ ነው እየተመለከት ነው የምንገኘውና ያንን ነገር ለማስቀረት የሚያደርገው ወና ደግሞ ወደዚህ ወደ ውጤታማነቱ መንገድ ተመልሶ ቢያንስ የተሻለ የሚባል ደረጃን ይዞ ለማጠናቀቅ ለማድረግ የሚያስችል እንቅስቃሴ ለማድረግ ነው እንግዲህ ወደዚህኛው ጨዋታ ይመጣል ተብሎ የሚታሰበው። ቅዱስ ጊዮርጊስ ይህንን ጨዋታ የሚያሸንፍ ከሆነ አራተኛ ደረጃ ላይ ከሚገኘው ባህር ዳር ከተማ ጋር በነጥብ ይስተካከላል። ግን ደግሞ ባህር ዳር 10 የጎል ክፍያ አለው እና ቅዱስ ጊዮርጊስ 2 የጎል ክፍያ ስለሆነ 8 እና ከዛ በላይ በሆነ ጎል ልዩነት ያሸንፋል ተብሎ አይጠበቅም። ግን ቢያንስ በዚህ በሊጉ የተሻለ የሚባል ደረጃ ላይ ከሚገኙት ቡድኖች መካከል በነጥብ ተስተካክሎ ይገኛል ማለት ነው እና በመጀመሪያዎቹ ሳምንታት በተለይ በዚህ በመጀመሪያው ዙር በሆነኛው የውድድር ዘመን ክፍለ ጊዜ ላይ የሰበሰባቸው ነጥቦች እንደተጠቀሙት ያለፉት 6 ጨዋታዎች ውጤቶቹ ይናገራሉ። ምክንያቱም ባለፉት 6 ጨዋታዎች 3 ነጥብ ብቻ ነው ማግኘት የቻለውና ይሄን ነገር ለማስተካከል በዚህ በማጥቃቱ ሆነ በመከላከሉ በኩል ያለውን ክፍተት ለመድፈን ነው የሚጫወተው። ከዛው የሊጉ መሪ የኢትዮጵያ መድን ከሊጉ ግርጌ ላይ ከሚገኘው ወልዋሎ ዲግራት ዩኒቨርሲቲ ጋር የሚያደርጉት ጨዋታ ነው አመሻሽ 12 ሰዓት ላይ የሚደረገው። እነዚህ ሁለት ቡድኖች እንደው ቡድን እንዴት ባለ መልኩ ይሄ ሜዳ ውስጥ ሆነ ከሜዳ ውጭ ያለ ጉዳይ እንዴት ባለ መልኩ ማኔጅ ሲደረግ ውጤታማ እንደሚሆን እና እንደማይሆን ማሳያ ሊሆኑ ከሚችሉ ቡድኖች መካከል በሚጠቀሱ ይመስለኛል። ምክንያቱም ወልዋሎ ዲግራት ዩኒቨርሲቲ ምናልባት ከበርካታ ዓመታት በኋላ በሊጉ ከተመለከትናቸው ደካማ ቡድኖች መካከል ምናልባት ደግሞ እጅግ በጣም ደካማ ቡድኖች መካከል እስካሁን ድረስ ባለው መንገድ ማለት ነው ከነሱ መካከል አንዱ መሆኑን እያሳየ ነው የሚገኘው። 9 ነጥብና 19 ጎል ዕዳ ኖሮበት ነው የሊጉ ግርጌ ላይ የተቀመጠው። አንድ ጨዋታ ብቻ ነው እንግዲህ ከ21 ጨዋታ ያሸነፈው
እና ደግሞ በ6 ጨዋታዎች አቻ ተለያይቷል። ቀሪዎቹን 14 ጨዋታዎች ተሸንፏልና በጣም ይሄ ድክመቱን ከዚህ በላይ ሊያሻሽል ወይም ከዚህ በላይ ሊገልጽ የሚችል ቁጥር ያለ አይመስልም። የሊጉ አናት ላይ ደግሞ የሚገኘው ኢትዮጵያ መድን እንደ እንግዳ ቡድን ሆኖ ወይም ደግሞ ከሜዳ ውጭ እንደሚጫወቱ ቡድን ሆኖ ስለሆነ ዛሬ የሚቀርበው በዚህ በነጥቡ 44 ነጥብ ነው ያለው 18 የጎል ክፍያ ይዞ ሊጉን እየመራ ነው የሚገኘው። እንግዲህ ከተከታዮቹ ከኢትዮጵያ ቡናና ከወላይታ ዲቻ እንኳን በ8 ነጥቦች በልጦና በዚህ በውጤት በማግኘቱ ሂደት ውስጥ ኢትዮጵያ መድን ውጤቶችን በማግኘት ወይም ውጤቶችን በመሰብሰብ በወጥነት ሲጓዝ ወልዋሎ ዓዲግራት ዩኒቨርሲቲ ደግሞ ነጥቦችን በመጣል ወይም ደግሞ ውጤት ባለማግኘት በወጥነት ነው ይሄን የውድድር ዘመን እየቀጠለ የሚገኘውና እነዚህ ሁለት ቡድኖች የሚያደርጉትም ጨዋታ መሻሻ 12 ሰዓት ላይ ይደረጋል። በተለይ ደግሞ በዚህ በወልዋሎ ዓዲግራት ዩኒቨርሲቲ በሊጉ ለመሰንበት ከዚህ በኋላ ምናልባት ከተአምርም የበለጠ ነገር ሊያስፈልገው ይችላል። ግን ቢያንስ ያንን ነገር ደግሞ ለማግኘት ወይም ደግሞ ድንገት እንኳን ከተአምር የሚበልጥ ነገር የሚፈጠር እንኳን ከሆነ ያንን ነገር በአግባቡ ለመጠቀም ራስን ውጤት እያገኙ መጠበቅ የተሻለ ይመስለኛል። ወይም ደግሞ ራስን እያሰናዱ መጠበቅ የተሻለ ይመስለኛል። ግን እስካሁን ድረስ ባለው ሂደት ያንን አይደለም እያደረገ የሚገኘው። ምክንያቱም ካለፉት 5 ጨዋታዎች አንድም ጨዋታ አላሸነፈም። ሁለቱም ብቻ ነው ባቸው ውጤት የተጠናቀቀው። ቀሪዎቹ እንደዚሁ ተሸንፏል። የሊጉ ጨዋታዎች ነገም ከነገ በስቲያም እንደዚሁ ቀጥለው ይደረጋሉ።